ቅዳሜ ሰዓታችን እንደቀጠለ ይገኛል። በቤተሰብ ማፋለክ ፕሮግራማችን ላይ ያለነው የመጀመሪያ እንግዳችን ስቱዲዮ ደርሰዋል። እንኳን በሰላም መጡ። እንኳንም አደረሰው። እንኳን አብሮ አደረሰ። ለዳግማ ትንሣኤ። አዎ መጀመሪያ ስሞት እንተዋወቅ። አረጋ መለሰ። ማን ነው የሚፈልጉት? አባቴ ወላጅ አባቴ ነው። ወላጅ አባቴ የሚጠሩት በሌላ ስም ነው? አዎ በአያቴ ነው የሚጠራው። አያቶች ናቸው ያሳደጉኝ። ታሪኩ እንዴት ነው? ታሪኩ እንግዲህ እንደ እናቴ ነች ነገረችኝ። ትውልድ ቦታው መጀመሪያ ሰሜን ወሎ ነው። እሺ ሰሜን ወሎ ላስቴ የሚባል አካባቢ፣ ከዛ ራያ ቆቦ ነበረ። ከራያ ቆቦ እናቴ ደግሞ አዲስ አበባ ነበረች። አዲስ አበባ መጥተው ነው የተዋወቁት። አዲስ አበባ መጥተው ከተዋወቁ በኋላ አንድ ላይ አንድ ቤት እየኖሩ እያለ ያው እኔ ተረገዝኩኝ ማለት ነው። እኔ ስረገዝ እናቴ ደግሞ አዲስ አበባ አባቷ ስለነበር አባቴን ፈራሁ ነው የምትለኝ እናቴ አሁን እንደነገረችኝ ማለት ነው። ከዛ ያው ስታረግዝ ወደ እናቷ ሄደች፣ ወደ ክፍለ ሀገር ማለት ነው። ክፍለ ሀገር የወሎ ሰው ነች እናቴ። እዛ ሄደች፣ እኔ ተወለድኩኝ ማለት ነው። ተወለድኩኝ፣ እሱም አልመጣም፣ እሷም ተመልሳ ወደ አዲስ አበባ አልመጣችም። ይሄን ይመስላል ታዲያ። ስለዚህ እናትና አባትሽም ተለያይተው ቀሩ ማለት ነው? በቃ እነሱም ተለያዩ። እኔ አያቶች አሳደጉኝ። በቃ ከአያቶቼ ጋር በአያቶቼ እየተጠራሁ እዚህ ደረጃ ደረስኩ። እናቴ አሁን አለች በህይወት። አሁን ነው በ2017 ላይ ነው ይሄን ታሪክ የነገረችኝ። አዎ ከዛ በፊት ስጠይቃት ብዙ ድብቅ ነገሮች ነበሩ። አሁን ግን 2017 እንግዲህ እግዚአብሔር ብሎላት ነው መሰለኝ ስጠይቃት ፎቶ ሰጠችኝ። አዲስ አበባ እንደነበሩ ከነቦታው ሙሉ አድራሻ ሰጠችኝ። ስማቸው ማን ነው? አባትሽ ሙሉ ስም ወላጅ አባትሽ? ስሙ አባቴ ጌጡ ሰጠ ይባላል። በየት አካባቢ ሰው ናቸው? ምናልባት ሰሜን ወሎ ላስቴ። አሁን እኔ የተገናኘው ግን አዲስ አበባ ነፋስ ስልክ አካባቢ ዳባት ሆቴል የሚባል አካባቢው ዳባት ሆቴል የሚባል ያው ረጅም ጊዜ ነው፣ በደርግ አካባቢ ነው። ዳባት ሆቴል የሚባል አካባቢ ኮሎኔል ስዩም የሚባሉ እሳቸው ጋር አንድ ቤት ይኖሩ እንደነበር ነው የተነገረኝ። በአባትሽ ወገን ሌላ የሰማሽው መረጃ አለ ማለት ወንድም እህት? ምንም አይነት መረጃ የለኝም። ያው እዛ አገር ቤት ማለት ነው ወንድም እንዳለው አያሌው ሰጠ የሚባል ወንድም እንዳለው፣ ደሴ ደግሞ እህት እንደነበረችው እናቴ ለመጠየቅ ያው እኔ ከተወለድኩ ከአንድ አመት በኋላ ደሴ መታ ስትጠይቅ አድራሻውን ደሴ እንዳለች ስለነገራት የነበረ መታ ስትጠይቅ አዲስ አበባ ወንድሟ ወስዷታል የሚል ኢንፎርሜሽን ተሰጥቷታል። እንግዲህ አባትሽ አሁን የሚያስታውሱት ያው የራሳቸውን ፎቶግራፍ ሲያዩ ያውቃሉ። የእናትሽንም ስም ሲሰሙ እንደዛ በደንብ ያስታውሳሉ። የእናትሽ ሙሉ ስም ማለት? እናቴ ሙሉ ስም ሰርኬ መለሰ ትባላለች። አንቺ ልጅ ሆነሽ እስከ ስንት አመት ያውቃሉ አባትሽ? ምንም የሚያውቀው ነገር የለም። መወለድን ራሱ እርጉዙና ሄደች። በቃ በዛ ነው የተለያዩት። እርጉዙና እንደሄደች ነው። ፎቶ አብረው የተነሱት ፎቶ አላቸው። እሺ ዓመተ ምህረት በ66 ዓመተ ምህረት አካባቢ ነው ፎቶ አብረው ተነስተው ያለው እኔ ጋር የተሰጠኝ ፎቶ ማለት ነው። በጣም ጥሩ ነው። መረጃው ሙሉ ነው። ፎቶግራፍም አለ፣ ቦታ ተጠቅሷል፣ ስሞች ተጠቅሷል። ሙሉ መረጃ ነው። መልካም እድል እንመኝልሻለን። እንግዲህ በቅርብ ጊዜ ነው ይሄን መረጃ የሰማሽው። ይሄ ፋሲካ ደግሞ ይዞት ይመጣውን በረከት አብረን እናያለን። ቸር ያሰማን። ለማንኛውም ታች የተመለከቱ ስልክ ቁጥሮች ለዚህ ጉዳይ የሚያገለግሉ ናቸው። የዚህ ታሪክ ባለቤቶች ወይም እነሱን የምታውቁ ሁሉ በስልኩ መረጃ እንድታደርሱን አደራ እንላለን። በድጋሚ መልካም እድል እንመኛለን። ወደ ቀጣይ ባለ ታሪክ አለፍን። አብራችሁን ቆዩ። ቀጣይ እንግዳችን ዘሪቱ አዲስ ትባላለች። እናቷን ለመፈለግ እኛ ጋር መጣለች። እንኳን ደህና መጣሽ ዘሪቱ። እንኳን ቆያች። ደህና ነሽ? ደህና ነኝ። እንኳን አደረሰሽ። እንኳን አብራ ደረሰን። እናትሽን ልትፈልጊ ነው የመጣሽው ከኛ ጋር አይደለ? አዎ። ከየት ነው የመጣሽው? ከጎጃም። ከጎጃም ከየት? አሁን የምኖረው አዲስ አበባ ነው። እናትሽን ለመፈለግ ነው አዲስ አበባ የመጣሽው? ለስራ ነው። ለስራ? አዎ። እስኪ ታሪኩን ንገሪኝ። እንዴት ተለያያችሁ? በ2 አመቴ ነው አባቴ ጋር ጥላኝ ሄደች። ቤተሰብ ነው አባቴ አያቶች ምናምን ነው የሚነግሩኝ ታሪኩን። እሺ። እኔ አላውቃትም። በ2 አመቴ ነው እነሱ ጋር ጥላኝ ሄደችው። እሺ። ሐረር ላይ ነው አለች የምትባል የሐረር ልጅ ናት። አንቺ ተወልደሽ ያደግሽው የት ነው? ጎጃም። ከአባትሽ ጋር? አባትሽ ማን ይባላሉ ሙሉ ስማቸው? አዲስ ዳምጤ። አዲስ ዳምጤ አሉ? አዎ አለ። እዛው ጎጃም ናቸው? ጎጃም ነው። በጣም ጥሩ። ከእናትሽ የምትወለጀው አንቺ ብቻ ነሽ? ሌላም አለች፣ እሷ ይዛት ሄደች። እኔ ታናሽ። በጣም ጥሩ። ማን ትባላለች? በለጠች አዲስ። በለጠች አዲስ። ይሄማ አሪፍ ነገር ነው። በቃ ስንት አመት ሆናቸው እንግዲህ ከወጡ?
በ97 ነው ከጎጃም ሄደችው። አብረው ይኖሩ ነበር ከአባትሽ ጋር? አዎ ጎጃም መታ አብረው ይኖሩ ነበር። በፊት ወታደር ነበረ። ሀረር ላይ ነው የተገናኙት። እሺ እዛ ተገናኙ። ጎጃም አብረው መጡ። ከዛ እኔ እንደወለደች ብዙ ቆይታለች እዚህ ጎጃም። ያው እኔ 2 አመት ልጅ እያለሁ ከኔ በታች ደግሞ ሌላኛው ወለደችና እዛ ተሄደች። እሷ እናትሽ ያንቺን ታናሽ ይዘው ሲሄዱ ምን ነበር ምክንያታቸው? ጻብ ነበር ወይስ? ቤተሰብ ጠይቄ ልምጣ ብላ ነው ሄደችው። መልካም። አሁን እህትሽ አለች። 2 ነገር ነው የሚፈልገው ማለት ነው አይደል? እህትሽም እናትሽንም ነው የምትፈልጊው። ሙሉ ስማቸው ነው እናትሽ? ማርታ ጀንበሩ። ለእናትሽ መልእክት አለሽ የምትነግሪያቸው? ያው ለማግኘት ነው መልእክቱ። የሀረሯ ወይዘሮ ማርታ ጀንበሩ ያው ይፈልጋሉ። ልጆ ከጎጃም መታለች። አሁን በእርግጥ አዲስ አበባ ነው የምትኖረው። ስለዚህ እርሶንም ልጆንም በወዲያ በኩል ያለችውን ደግሞ ልጆን የእሷን እህትም እግረ መንገድ ሁለቱንም እንድትገናኙ እንናፍቃለን። ሀረሮች መረጃ እንግዲህ አድርሱልን ለማለት እንወዳለን። መልካም እድል እህታችን እንመኝልሻለን። ወደ ቀጣይ ባለ ታሪክ አለፍን። አብራችሁን ቆዩ። መዓዛ ቢያብል ከአዳማ ናዝሬት ነው የመጣችው። አባቷ አቶ ቢያብልን ልትፈልግ አንዳንድ ጊዜ ቀድመን መልካም እድል ብንመኝ ጸግይ ታሪኩ ከሰማን በኋላ ስለምንል በቃ ይገኙልሽ። አቦ እንኳን ደህና መጣሽ። እንኳን ሰላም ቆያችሁ። ታሪኩን አጫዎች እንዴት ተለያያችሁ ከአባትሽ ጋር? ከአባቴ ጋር እኔ ብዙም አላውቅም። እኔ ልጅ ነኝ። ያው እናታችን እኛ ስንጨቀጭቃት ነው መጨረሻ ላይ ነገረችን። እኔ 1 አመት ልጅ እያለሁ ነው። ከዛ ደግሞ ታናሽ ተደግማ ነው የተለያዩት። እሷ መጣች፣ ሞከረች፣ አጣችሁ። አቢሻ በላይ እንደሚሰራ ብቻ ነው የምታውቀው። ለረጅም ጊዜ የመጣው የወተት ተቀበላለሁ አለች። ከዛ በኋላ አድራሻ ጠፋባት። የሱን እናት አባት ደግሞ አታውቅም። ብትፈልጎም ከየት ታገኘው አጣችሁ ማለት ነው። ናዝሬት አብረው ይኖሩ ነበር? እሷ የሚኖሩት እዚህ አዲስ አበባ ነበር፣ ፒያሳ አካባቢ አለችኝ። ከዛ ግን ገጠር ገባች እናቷ ጋር ማለት ነው። ከዛ ስታይ ስራውን አልሆነላትም፣ ወደ አዳማ ገባች። ስታጣው ማለት ነው። በመሀል ተለያዩ? በመሀል ተለያዩ። በጣም ጻና ምናቆም ጉዳይ የለም። እኔ እንደውም ተስፋ ቆርጬ ትቼ ታናሽ ነች ፈልጋም እዚህ ደረጃ ማይደረሰችን እሷ ነች እና የተባበረችን ደግሞ ጓደኛችን ነች። እግዚአብሔር ይስጣት። እንግዲህ ተስፋ አለን እናገኛለን ብለን አባታችሁን እየፈለጋችሁ ኖራችኋል ማለት ነው። በጣም ረጅም ስትኖሩ ይሄን ያህል አመት ግን እናታችሁ ምን ትነግራችሁ ነበር? ምንም በቃ እሷ የምታቆም ነገር ስለሌለ ቤተሰቦቹን አስታውቀኝ ስለው እናት አባቱ ሞተዋል፣ ሊያስታውቀኝ አልቻለም። ለምን እንደደበቀበት ምክንያቱን አላውቅም። በቃና ይሄን መልሷ የምትመልስልን ሌላ መሰላት። ስማቸው ሙሉ ስማቸው ማነው? ቢያብል ደሳለኝ። የእናትሽ ሙሉ ስም ማነው? ስላስ ደሳለኝ። ስላስ ደሳለኝ። አባታችሁ ስም ይመሳሰላል? ይገርማ። ይቅርታ ቢያብል ትርጉሙን ጠይቀህ? ስጠይቅ የመጽሐፍ ቅዱስ ስም ነው ያለኝ፣ ግን ስሙ በጣም ይከብዳል። ቢያብል። እንግዲህ አቶ ቢያብል ደሳለኝ የልጆቹ እናት ወይዘሮ ስላስ ደሳለኝ 2 ልጆቹ እየፈለጉ ስለሆነ ይሄን ፕሮግራም ሲከታተሉ እንግዲህ እሳቸውን የምታውቁ መረጃውን እንድታደርሱን ስንል እንጠይቃለን። በእርግጠኝነት ይኖራሉ ብለን ተስፋ እናደርጋለን። እኔ እንግዲህ ተስፋ አለኝ። መልእክት ይኖርሻል? አባትሽ ቢቻል ቢያገኘን አባትነቱን ብናቅ ደስ ይለኛል። እኔ በጣም ለፍቻለሁ፣ በጣም ማለት ነው። ከሷም ተደብቄ ብዙ ለፍቻለሁ ለማግኘት። ግን በቃ እሱ ባለበት ብቻ ደህና ሆኖ አለን ብቻ እንዲለን ነው። ምንም አንፈልግም። አባትነቱን ብቻ በጣም ነው የሚካፋኝ እኔ። ለምን እሷ ለፍታ ብዙ ደረጃ ደርሳናለች፣ ብቻዋን ለፍታለች። ቢሆን ደግሞ አለው ቢለን ከሌለም እንግዲህ ቁርጣችን አውቀን ቁጭ እንላለን ማለት ነው። አሉናትሽ? አሉናቴ ያው በጣም ጠንካራ እናት አለችኝ። በጣም ጎበዝ ታታሪ ናት። በጣም አይዞሽ። በዚህ በዓል የምስራች ግባ ቤትሽ አቦ። አሜን አባዬ፣ አሜን አሜን። ወይዘሮ ስላስ ደሳለኝን እኛ እንግዲህ በጣም አድርገን እናመሰግናለን። እንዲህ አይነት እናቶች አሉ፣ ጠንካራ እናት። እንግዲህ አባት በተለያየ አጋጣሚ ካጠገብ ሲርቅ በጥንካሬ ልጆቻቸውን አሳድገው ትልቅ ቦታ የሚያደርሱ ለሳቸው ያለና ክብሮት ምስጋና እንገልጻለን። እንግዲህ አቶ ቢያብል ደሳለኝ ልጆቹም እየፈለጉ ስለሆነ ከታች ያለውን ስልክ እንዲጠቀሙ ስንል እንጠይቃለን። መልካም እድል ይሁንልሽ። አመሰግናለሁ። ወደ ቀጣይ ባለ ታሪክ እናልፋለን። አሁንም አብራችሁ
እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። ታደሰ ተሰማ ቀጣይ ባለተራ ነው። አባቱ አቶ ተሰማን ነው የሚፈልገው። እንኳን ደህና መጣ። እንኳን ደህና ቆያች። እንኳን አብራ ደረሰ። እንዴት ነው በዓሉ? ይመስገን ጥሩ ነው፣ ቆንጆ ነው። ከአባት ጋር እንዴት ተለያያችሁ? ከአባታችን ጋር ያው ረጅም ጊዜ ሆኖታል። ከኛ ጋር ብዙም አንኖረ። የመጨረሻ የተገናኘነው 2003 ላይ ነው። 2003 ላይ ሚያዝያ አካባቢ ነው። ከዛ በፊት ግን ወደ ለገዳዲ ነበረ፣ ለገዳዲ ገበያው አካባቢ ነበረ። ከዛ በኋላ አልተገናኘንም። ያው በአንዳንድ ምክንያቶችም አንገናኝም ነበር። ለገዳዲ ወንዙ ነው ወይስ ከተማው? ከተማው እና ለገዳዲ አካባቢ ነበረ። ከዛ በኋላ ግን ስንሄድ የለም። ከዛም ወጥቷል። በናፈላልጋው እዛ አካባቢ የለም ማለት እዛ አካባቢ አንድ ሁለት ልጆች አሉት። ከነሱም ጋር ተለያይቷል። በቃ ከዛ በኋላ ያው ስንፈልገው እስካሁን ድረስ የለም። ለገዳዲ አካባቢ፣ ሰንዳፋ አካባቢ፣ እዛ አካባቢ ከተማ ወደ ከተማው በጭራሽ የለም። ሌላ ጊዜ ብዙ ሰው ያውቀዋል። ስንት ናችሁ አሁን ከእናት ከአባት የተወለዳችሁ? ከእናት ከአባት 5 ነን። 5 ነን። የአምስታችሁም አባት ናቸው? የአምስታችን አብረው ይኖሩ ነበር ከእናት ጋር አባትህ? ይኖር ነበር፣ ግን ቆይቷል ከወጣ። በምን ምክንያት ወጡ ከቤት ሲወጡ? ማለትም ያው የእሱ ኑሮ እዚህ አዲስ አበባ ነበረ፣ ይመላለስ ነበረ። የሆነ ሰዓት ላይ ግን በዛው ቀር ምንም እንትን ነገር የለም። መቼ ማለት ነው ለመጨረሻ ጊዜ ወጡት? እኔ አላውቀውም፣ ረጅም ጊዜ ሆኖታል። ማለትም እኔ ገና ጩጬ ነበር፣ ትንሽ ነበር። እኔ አሁን መጨረሻ የተገናኘ ነው እኔ 11ኛ ክፍል እያለሁ 11ኛ ክፍል ላይ እያለሁ ነው። እንደዚህ ፈልገነው ስንፈልገው ከአያቶቼ ጋር ስንፈልገው እዛ አካባቢ ያለው ሲባል ነው ድጋሚ ሄደን መቶ ያየን። ከዛ በኋላ ግን ያው እኛም በትምህርትም በምንም ምክንያት አላገናኘንም፣ እናገኘው አልቻልንም። ከዛ በኋላ ድጋሚ ሰንዳፋ ሄደን ወደ ለገዳዲ ሄደን ስናፈላልገው እነሱም ወደ እናንተ ጋር ሄደ ያሉት፣ ወደኛ ጋር ደግሞ በጭራሽ የለም። መልካም። ስለዚህ ታሪኩ ያለው በሰንዳፋና በለገዳዲ ሰንዳፋና ለገዳዲ። እንግዲህ ይህን ፕሮግራም የሚያዩ የዛ አካባቢ ሰዎች ስለሚያውቋቸው ፎቶም ስላለ አይደለ ቶሎ መልሱ ይመጣል ብለን እናስባለን። ያው በደንብ የሚያውቁት ደግሞ አሁን ለገዳዲ አካባቢ ስቴት ተሰማ ብቻ ሲባል ማንም አያውቀውም፣ ግን ተሰማ ጉራጌው ሲባል ነው በደንብ የሚያውቁት። ማለት እኛም ስንጠይቅ ስናፈላልገው ከዚህ በፊት የነበረ በእንደዛ ስላገኘ ነው የሚያውቁት ተሰማ ጉራጌው ነው ይባላል። ትክክለኛ ስማቸው ማለት ነው? ተሰማ ኬርስማ ነው። እሺ፣ የእናትህስ ሙሉ ስም? ላቀች ባዴ። የልጆቻቸውን ወይም የወንድም እህቶችን ስም እስኪ ንገር። የኔ ስም ታደሰ ተሰማ ነው። ሙሉጌታ ተሰማ፣ ጊዜ ተሰማ፣ አዲስ ተሰማና ምትኩ ተሰማ። ሌላ ደግሞ በሱ የሚጠሩ አሉ። ያው ክፍለ ሀገር ናቸው፣ እዚህ አይደሉ። ሌላ 2 ልጆች አሉት። እሺ፣ ማን ይባላሉ? አድማሱ ተሰማና የሴቷ ብዙ ማለቀው። እሺ፣ መልካም። ስለዚህ ታች የተመለከተው ስልክ ቁጥር ይሄን ቤተሰብ ለማገናኘት የሚያገለግል ነው። እንደተለመደው በድጋሚ መልካም እድል ነው እንላለን። ወንድም አለም፣ ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ቀጣይ እንግዶቻችን እንግዲህ ልጃቸውን ለመፈለግ እኛ ጋር መጥተዋል። እንኳን ደህና መጣችሁ። እንተዋወቅ እስኪ። የእርሶ ስም ማን ይባላል? ደርቤ አበባ ይባላል። እማሆይ የእርሶ ስምስ? እናኑ አላመረው። ስሙ ማን ይባላል የሚፈለገው? አረጋ ደርቤ። አረጋ ደርቤ። እስኪ ታሪኩን እርሶ ያጫውቱንና የቀረ ነገር ደግሞ ካለ እማሆይ ይጨምሩልናል። እንዴት ነው የሆነው? እንዴት ነው የጠፋው? የጠፋው ሰሜን ሞሎ በቃ ሄደ። እናት አባቴ እናቴንና አያቴን ጠይቃለሁ። ከኔ ጋር ይኖር ነበር። የት? አዲስ አበባ። እሺ። አሁን እዛ ሄደ። በቃ አልሆነለትም። በባላፕት ወረዳ ሰቀላ የሚባል ቦታ ይኖር ነበር። አሁን እዛ ተነስቶ የት ልከር ነው ሲሉት አዲስ አበባ አባቴ ነው የምሄደው ብሎ ወጣሉ። እዛ ወዲህ ድካው የለም፣ ጠፋ። በየትም ባስጠይቅ አባቴ ነው ብሎ የወጣው ወደ አዲስ አበባ ነው የምሄደው ብሎ አሉኝ አሉ። እኔም አልመጣ፣ ወዴት እንደሄደም አይታወቅም። እና ይሄን ነው በ69 ያመጣሁት እኔ ነኝ እጄ ያመጣሁት። አንጥቼ ትምህርት ሲማር 9ኛ ክፍል እንደሆነ በቃ በሙሉ 80 ያው ብሔራዊ ውትድርና ትምህርት ገበታው አንስተው ወሰዱት። እሺ። ሀዛ አስመራ ሲኖር 4 ዓመት ያው በ83
ተፈናቀለ። ሱዳን ሄዶ ከርሞ ጥቅምት 27 በ84 መጣልኝ። እዚሁ አዲስ አበባ? እሺ አዲስ አበባ መጣ። ብዬ ተቀበልና በቃ ሲኖር አሁንም በ84 በመጋቢት እሄዳለሁኝ ሀገር ቤት አለ። ምን ልታረግ እሄዳለሁኝ እናቴንና አያቶችን አይቼ እመጣለሁ አለ። ከእርሶ አይወለድም እና ሌላ አዎ 10 ዓመት ልጅ ሆኖ መጥቶ አሳደግኩኝ እንጂ አልወልደውም። አሁን በቃ ያው ተያዝነን ሰጠነው ሄዶ እዚያ ከርሞ በግንቦት መጣ ተመልሶ መጥቶ ቤት እሰራለሁ ሰቀላ በቃ ገንዘብ ስጡኝ አለን። ያን ገንዘብ ላሞች ነበሩና ላሞች ሽጠነ ሰጠነው ሰራ። በቃ ሻይ ምናምን እነግዳለሁ ዕቃ ግዢልኝ አለን። መርካቶ እጄ ሙሉ ዕቃ ገዝቼ እሱን ይዞ ተነስቶ ሄደ። እዚያ ሲኖር በ85 በነሐሴ የእሳቸው እናት ሞቱ። ነሐሴ 5 እሱ ነሐሴ 6 ወጣሉ። እዛ አልቀበራቸውም የለም። አሁን ደብዳቤ ልጅህም የለ እናትህም እንዲህ መርፈዋል ተብሎ ደረሰኝ ለኔ። የልጅን መጥፋት እንግዲህ አትንገሩብኝ የእናቲቱን ላርዳ ብዬ ያው እናቲቱን አስረዳሁኝ። የመጣ ሰው እዚያ ወዲያው ልጅህ አልመጣም ይለዋል ድንኳን ላይ እንዳለን። ኧረ የለም አልመጣም ጠፍቶብን እንግዲህ እኔ ምን አውቃለሁ። ባለቤቶን አንቱ ነው የሚሏቸው? አዎ አንቱ ነው የሚሏቸው? ሳይደው ሳይለው እሳቸውን አንቱ ኮሽ አዎ በጣም ደስ ይላል። እርሰው ነው የምለው በቃ ያው። ስለዚህ 85 ነው እንግዲህ ለመጨረሻ ጊዜ ስለሱ ድምጽ 85 በነሐሴ 5 የማስታውሰው ነሐሴ 5 መሞታቸውን ሴትዮይቱ በሱ ነው እንግዲህ ያስኩት። ወደ አዲስ አበባ ሄደ ብሎ ነው አዲስ አበባ አባቴ ሄድኩኝ ብሎ ነው የወጣው አሉ። የለም ቃኛም አልመጣ እዚህ ሀገርም አለ ተብሎ አንድ ነገር አንድ ደብዳቤም የለንም። እዚያን ጊዜ አንስተን ይሄ ነው እንግዲህ። መልካም። ምናልባት አባታችን የሚጨምሩት መልእክት አለ ለልጆ የሚነግሩት? ልጄ መቼም ሰማይ እንደሆነ ምድር በላይ ካለ ሳላየው ብሞት በጣም ይቆጨኛል። ልጄ ካለህ አይን ላይ እንታይ ካለበት ይመቸው፣ ካልተመቸውም እንደው አለን ሰምቼ ሞት አይቆጨኝም። ሞተም እኮ ጥሩ ነው። እርም ማውጣት ጥሩ ነው። ማንም አይበልጥ መቼስ። አሁን እንግዲህ አዲስ አበባ ሁለት ልጆች ቀብር ያሉ አንደኛው ሙቶ ቀረ። ሴቷ ልጅም በዚህ ካና ማርያም ባላግብታ ስትኖር ታመመችብኝ። የቀን ስራ እየሰራሁ ያስቀመጥኳትን ፍራንክ አውጥቼ ልጄ ትተርፍልኛለች ብዬ አሳክሜ ከዳችኝ። አሁን እሱ ወይ ሞተ ይባል ወይ አለ ይባል ሰው እንደዚህ አድርገህ ለምን አታሳውቅም ሲለኝ ያው መቼም አስመዘገብኩ። እንኳን መጡ። ይሄ ብዙ ሰው ስለሚያየው ይሄን ፕሮግራም አይኔ አባት በጣም ብዙ ሰው ነው የሚያየው ይሄን ፕሮግራም እና ዋናው ይኑር እንጂ በህይወት ይገኛል። የአምላክ ቀን አይረፍድም። ልጅ ወልዶ በጎረቤት እዚህ ትሰራለች ያኛ አካባቢ እሷን ወዶ እሷ አርግዛ እሷን ወስዶ አሳፍሮ እሱ ወልዶ ሄደ። ያቺ ሴትዮ ወልዳ ልጁን ይዛልኝ መጣኝ። እሳቸው ቀን ስራ ይሰራሉ ምን ነኝ መጣኝ። ተደስቼ ተቀብዬ በይዞሽሽ ምናምን ብዬ አይ እንግዲህ አብረን ረዳችሁ እሱ አሳድገዋለን አለች። እሺ ግድ የለም እሺ ብዬ ስቄ ተቀብዬ ወሰደችው። በሁለተኛው ቀን እንደገና መጣኝ። አሁንም እንደዚህ እሳቸው የሉም ነበር። በቃ አሁንም ተቀብዬ ሰድ በሶስተኛው ጎረቤት ተድና ሰውየው አሉ መሰል ፈራሁኝ አልገባም አለቻት። ያቺ ሴትዮ ልጅ ታቅፋ ይዛ ደርቢያው ይሄ ልጅ ማንን ይመስላል እያለ አመጣች። ጎረቤታችን ይዛ አላውቅም አሏት። እንዲያው ቃሊያ ማሊያ እንዲያው ወዲያው መልስ ብላ ይዛው ወጣች። በቃ
ከዚያች አንስታ ሁለተኛ ደብዳቤ የለ ስልክ የለ መንታት የለ ይኸው ልጁም ይኖር ይሞት አናውቅም በቃ። ስለዚህ ልጅዎንም የልጅ ልጅዎንም ነው የሚፈልጉት። ጥሩ ነው ይሄ ቀረ በቃ በዚህ አባቴ የኔ አባት አይዞት እሺ አይዞት እግዚአብሔር ደግ ነው አያልቅበትም እሱ እሺ ከዚህ በኋላ መጸለይ ብቻ ነው እንጂ ውስጡ መጎዳት የለበትም እስካሁን የተጎዱት ይበቃል ልጅ መሰላቸው በበረሃ ውትድርና እዚህ በቃ ትምህርት እየተማረ ሰውነቱ እየቀነሰ ሄዳል ጓደኞቹ ምን ነው ጋሽ ደርቤ አረጋ እንዴት ነው ሰውነቱ ይቀንሳል እህል አይበላም እንዴ ይሉኛል ለጠረጴዛው አድርጋለት ትሄዳለህ አይበላም ማታ ስመጣ ጠረጴዛው ላይ እንጀራ ቁጭ ብሎ አገኛለሁ ምንድነው እንጀራ ጠዋት አድርጌለት ይኸው አይበላም ጥሎት ሄዷል ይኸው አሁን ቢመጣም ደግሞ በቃ አይበላውም ማለች ለከም እሱ የሆነው ነገር እኔ ምን እንደሆነ እንጃ ለምንድን ነው የማትበላው ለምንድን ነው ስለው አይናገረኝም ዝም ነው አሁን ለከም እሱ ትምህርት ቤት ሲሄድ ሜዳ አቋርጦ ሲሄድ ልክ ብትወጣበት ቦታ ይደርሳል ይደነግጣል ወይ እንዲህ ነኝ አይለኝም እኔ ስራ ስፎጋው የማታ መጥቻችን ቀምሼ ተኛለሁ አሁን ንባብ እንደው ዝም ብሎ በቃ እንደው ያነባል በኋላ በስመ አብ ብዬ ብድግ ብዬ ምንድነው ስለው አይ እድሌ ተሰበራል እድሌ ተሰበረ ሲለኝ በቃ በዛው ተወጋ ሄደ ልጅ እድሌ ተሰበራል በቃ አይዞት እድልን ቀና የሚያደርግ አምላክ አለ የጠፋው ልጅ እንዲገኝሎ የልጅ ልጅን እንዲያዩ እናንተ አምላክ እንግዲህ ማሆይም መልካም ባለቤት ነዎት እድሜን ከጤና ይስጣችሁ ሰላሙን ይስጣችሁ ቸር ያሰማን ዋናው ነገር እሱ ነው መልካም እንግዲህ ፎቶግራፉም አለ አረጋ ደርቤ እንግዲህ ካለህበት መልእክት እንድትነግረን አደራ እንላለን አባቴ በዚህ ሁኔታ ውስጥ ነው እየጠበቁ ነው ለልጅህንም እግረ መንገድ ደግሞ እንዲያዩ ሚናፍቃሉ ብዙ የሚቆጫቸውም ነገር አለ ለማንኛውም እሱንም የምታውቁ ሁሉ ይሄንን ቤተሰብ እንድናገናኝና ደስታቸውን እንድንመልስ አደራ ለማለት እንወዳለን አንድ ማሳሰቢያ ያለን ሁሌም የምንለው ይሄን ሁሌም የምናስቀምጠውን ስልክ ቁጥር ቤተሰብ ለአፋላጊነት ለመመዝገብ አያገለግልም ይሄ የሚያገለግለው ቤተሰብ ሲገኝ ብቻ መረጃ ለማውጣት መሆኑን አደራ ለማለት እንወዳለን ዛሬ ለቀረባችሁት ለሁላችሁ መልካም እድል ተመኘን መልካም አውደ ዓመት ይሁንላችሁ ቅዳሜ ከሰዓት ይቀጥላል አብራችሁ ቆዩ